አንቺ ማትረቢ እንዴት አባሽ ደፋር ወጥቶኝ ነው ስልክሽ መኝታ ቤት ድረስ ለስለላ ያስቀመጥሽው ኧረ ተይ ቆይሽ ንገሪኝ ኧረ ልልቀቅሽ አይደል ሌላስ ቀልድ የለሽም ምን አባሽ ለማድረግ ነው ስልክሽ መኝታ ቤት ውስጥ አስቀምጠሽ ወጣሽው ወይ ስልኬ እዚህ ነው እንዴ እኔ ደግሞ ከጠፋ ብዬ ተጨንቄ ነበር ስሚኛም ጂጂ የምታወሪው ከሄለን ጋር ነው እሺ ተግባባን መቀባጠሩን ተይና በቀጥታ ንገሪኝ ስልክሽን ለምን አባሽ ክፍሌ ውስጥ ተሽ እንደወጣሽ ንገሪኛ እኔ እኮ ብዬ አይደለም እኮ የተውኩት ትላንት እኮ መሲ ስበጠብጥ እሷን ለመረጋጋት ብዬ እኮ ነው ስትበጠብጥ ማለት እኔ ክፍል ገብታ ነው እንዴ የምትበጠብጠው ማለት ነው እዚህ ክፍል የገባችሁት ንገሪኝ ኤልሹም እኮ ነበረች እትዬ መሲ መድኃኒቷን በትክክል እያልወሰደች ስለነበረ እኛንም ማየት አልፈለገችም መቀባጠርሽን ተይና አንቺና መሲ ምን እያደረጋችሁ እንደሆነ ንገሪኝ እኔና መሲ ምን ልናደርግ እንችላለን እኔን እኮ ከነጭራሹን አታስታውሰኝም አረ እንደውም ስታይን እንደሆነ ነገር ነው የሚያደርጋት እውነቱን አንድ ባንድ ካልነገርሽ ከዚህ ክፍል በሰላም አትወጪም ተግባባን እትዬ እማውቀውን እኮ ነገርኩሽ ምንም ሌላ የማውቀው ነገር የለም ስሚ ታዲ አይውልሽ የገንዘብ ችግር እንዳለብሽና ለትምህርትሽ መክፈል አቅቶሽ እንደቆረጥሽ አውቃለሁ ስለዚህ ከኔ ጋር እንስማማ በህይወትሽ አይተሽ የማታውቂውን ገንዘብና ክብር ሰጥሻለሁ ምን ታስቢያለሽ እትዬ ገንዘብ ማን ይጠላል ግን ምንድነው ማረገው እኔ ምንም አልገባኝም ታዲ ትኩር ብለሽኝ አትርበትበቺ ቆይ ለማን ብለሽ ነው ከሷ ጋር ሆነሽ ራስሽን የምታዋርጂው ከኔ ጋር እንስማማ በብዙ ነገር ትጠቀሚያለሽ ከጠበቅሽው በላይ ቆሻሻ ያንቺ ገንዘብ ባፍንጫ ይወጣ ሰይጣን ታዲ እየጠበቅሽ ነው ምን አሰብሽ ቶሎ በመልሽልኝ እሺ እትዬ ግን ቆይ ምን እንዳደረገልሽ ነው የፈለግሽው ለኔ ቀኝ እጄ እንድትሆኚ እትዬ እኔ በጣም ነው የምወድሽ የማከብርሽ በዛ ላይ ደግሞ የጓደኛዬ እናት ነሽ እምትይኝ ነገር አንድ ነገር ሳላስቀር ነው የማደርገው ማሽቃበጥን ትይወደዛ ስለምን እያወራው እንደሆነ ገብቶሻል ለማስመሰል አትሞክሪ ስለዚህ ለማሰብ አንድ ቀን ሰጥሻለሁ አስበሽ ንገሪ እሺ በቃ እኔ ልሹ ጋር ነው የመጣሁት እየጠበቀችኝ ነው እሷ ጋር ልሂድ ሂጂ የኔ ልጅ አምኑ ገብተሽ የትወድቀሽ ይሆን እንደው ምን አድርገውሽ ይሆን ከየት ብዬ ላምጣሽ የታባቴ ላገኝሽ የኔ ልጅ እንዴት ሆኜ በምን ወጥቼ ያለሽበት ድረስ ልምጣ ከየት ላገኝሽ የኔ ጌታ እኔ አቅም የለኝም እባክህ ብርሃኔ የዓይኔ ማረፊያ ስስቴን መልስልኝ እባክህ አምላኬ እባክህ
ወይኔ ጉድ! ለምን ታረክሽው? ቆይ ያስጠላሉ እንዴ? ይሄ ደግሞ ምን ማለት ነው? ዛሬ እናትና ልጅ ምንድነው የሚቀባጥሩብኝ? አስጠላሉ ወይስ ክፉ ሰው መስላለሁ? ቆይ የሆነ ማላውቀው መጥፎ ነገር ምንድነው? ታዱ እባክሽ ጓደኛዬ ነሽ፣ ሁሉም ነገር ግልጽ አድርገሽ ንገሪ። አሬልሽ ቆንጆ ነሽ፣ ሊያውም ልቅም ያልሽ ቆንጆ፣ በመልክም በጸባይም በሁሉም። እኔ ግን እንደዛ አይመስለኝም። ይህን እስኪ ቆይ ከሩናት በምን አንሳለሁ? እሷ ያላትን ሌሊ ነገር ምንድነው? እንዴ ከምርሽ ነው ያልሽ? ቆይ እንዴት ራስሽን ከዛሽ ልጅ ጋር አወዳደርሽው? እንዴት ብለሽ አሰብሽው? እኮ ይጀምር ጫፍ ያደርሰው ግን ለምንድን ነው ሁሉም ሰው የሚወዳት? አረ ተረጋጊ ልሽ። ምንም ሁኔታሽ አልገባኝም። ቆይ ለምን እንደዚህ የምትሆኚ? እንዲሁ ሳታናደኛለች። ጥሩ ልጅ አይደለችም፣ ግን ደግሞ እንደዛ እንደሆነች ነው የምታስመስለው። ቢሆንም ግን እንደዚህ አትሆኚ። አንቺና እሷ እኮ በምንም አትገናኙ፣ ጭራሽ አትወዳደሩ። ልክ ነሽ፣ ግን አዶኒ ሁሌ እንደሱ ያከራከርላታል። አዶኒ ደግሞ ምንድነው? ደግሞ አዶኒ ምን አደረገሽ? ታዲ አዶኒ ለሷ ሲከራከርላት በጣም ነው የምናደደው። እንደዛ መሆን የለበትም። እስቲ እውነቱን ንገሪኝ እሺ። አዶኒ ትወጂዋለሽ? እንዴ ታዲ ይሄን ቃል እኮ ደጋገምሽው። እኔና እሱ እኮ እንደምናት ነን። ይሄ ሊሆን አይችልም። ለምን አይሆንም? የዝጋዝ ምንድነው ያላችሁ? ደግሞ በጣም ስርዓት ያለው ልጅ ነው። ባትወጁ ነው የሚገርመኝ። እንዴ ታዲ በወዶ ችግር የለውም ማለት ነው? የሆነ ከኔ ጋር የሚሄድ ወይ የሚወደኝ ምናምን ይመስልሻል? ኧረ ተይርሹ። አሁን አንቺን የመሰለ ልጅ አግኝቶ ነው? ማንም ሰው እኮ አይኑን አያሽም። ግን እኮ ብታይ ለእነት በጣም ነው የሚከራከርላት። እሱ ነገር እያናደደኝ ነው። እንዴ ስለምትወጁ ነው የምትናደጁ? እሱም ቢሆን እኮ ያለችበት ሁኔታ አሳዝኖት ነው የሚሆነው። ከምር መቼም ሊወደት አይችልም። አትመጥኑም አይደል? ኧረ በጭራሽ። እንዴት ሆኖ? ገና አንቺ ብልጥ መሆን አለብሽ የኔ ቆንጆ። እንዴት? ይልሽ አዶኒ የሚጠላውን ነገር ማድረግ የለብሽም። እንደዛ መች አደረኩ? ይልሽ ልልሽ የፈለኩት በሱ ፊት ከሰው ጋር አትጣይ። በዛ ላይ ደግሞ ከኑኑ ጋር ቅርብ ነው መሆን ያለብሽ። ይልሽ አንቺ እሷን በጥላቻ ካየሻት ጥፋተኛ ስለምትመስይ ከጎንሽ አይቆምም አይደል? ልክ ነሽ። ማም ግን ምን አለች? ለምን ነበር የፈለገች? አይ እንዲሁ አንዳንድ ነገር ልታወራኝ ነው። ቀስ ምን ሆነሽ ነው? እሺ ግን ምንድነው? በሰላም ነው? ሄሎ እናቴ። የኔ ልጅ ኑኑዬ ልጅ ጆሮዬ ነው። አንቺ ነሽ የኔ ልጅ? እኔ ነኝ እናቴ፣ እኔ ነኝ። እማዬ በጣም ፈርቻለሁ።
እኔ ልፍራልሽ እኔ ልደንግጥልሽ የኔ ልጅ እኔ ልፍራልሽ ልጅ ምኑ ነሽ የት ነሽ ምን ብዬ ልምጣ እስቲ ንገሪኝ የት ነሽ የኔ ልጅ የት ነሽ እባክሽ ንገሪኝ ልጅ እባክሽ የት ነሽ እኔም ያለሁበትን አላውቀውም እናቴ የት ብዬ ልንገርሽ ምንም የማላውቀው ሰፈር ውስጥ ነው ያለሁት ቆይ አንዴ ለጋሽዬ ልንገረው ጋሽዬ ቦታ ያውቃል ለሱ ልንገረው ኑኑዬ እመጣለሁ እዛውኝ የኔ ልጅ እዛውኝ ያለሽበትኝ የኔ ልጅ አበባ እዛውኝ ቆይ ለጋሽዬ ልንገረው ቦታ ጠፍቶብሽ ነው እንዴት እኔ ወይን ያለሽበት ልንገርልሽ አው በእናትህ ቶሎ ንገርልኝ ሄሎ እሺ በቃ እሺ አመሰግናለሁ ወንድሜ አረ ችግር የለውም ምን ሆነሽ ነው ግን በዚህ ጨለማ ብቻሽን ወጣሽው በአጋጣሚ ነው አረ ችግር የለውም አንተን ይበርዳል ተው እስኪ መጡኝ ቢበርደኝ ይሻላል አንቺ ልበሽ እሺ አመሰግናለሁ ወንድሜ እሺ ኤልሹ ምንድነው ታዲያ አይ ምንም በቃ መሄድ ተኩትሽ ቆያለሁ እሺ እንደፈለግሽ ሰሚልሹ ለኑኑ ትንሽ ቢሆን አዘኔ ታሳይሽ ይውስጥ ያሉን እኮ ተክዟል ሀዘን ላይ ሀዘን ተደረቡበት እኮ ነው እኔ ግን አንድ ሀሳብ አሰብኩ ምን አሰብሽ ለምን አብረናቸው አንቀመጥም ምንድነው እንዴት ናችሁ አሩኒ እንዴት ነው ስማኝ ምን ያሰብክ ነው ለምን ላይ እንሂድም ወይ ደግሞ እዚሁ ነገር እናድርግ የቤት ጸጥታ በጣም ጨንቃሉ እኔ እንደዚህ ጸጥ ሲል ነው ደስ እሺ በቃ አንተ ከፈለክ አቤት ስለኑኑ ምንም አዲስ ነገር የለም የሰማችሁት ነገር የለም እንዴ ምንም የለም ደክሙ ካለ አይደል ከክፍለ ሀገር ስለመጣ ቡና ላፍላለ እንዴ ማለቴ ላፍላላችሁ አይ አያስፈልግም ማለት እኔ አልጠጣ አረጣጣልክ ኤልሽዬ ቡና ናፍላ አይደል ማኒ ያን ቡና ወጣት ኤልሹ የሚጠጣ ቡና ነው ሌላ ምን ይሆናል እኔ እኮ ቡና ማፍላት አልችልም ታዲያ አንቺ ራስኩ መጠጣት አትወጂም ነበር ወይኔ አዋረደችኝ ምን ዋናት በቃ እኔ ከላይ ወደ እህቴ ልሂድ አረ ለምን ትሄዳለህ ትንሽ ተጫውተህ አትሄድ ከቅርብሽ እንጀታል ምን ሆነሻል
የኔ ሰቀቀ ልጅ ወንድሽ ምን አረጉሽ? ምን አድርገውሻል? እኔ ምንም አላደረጉኝም እናቴ፣ ምንም አልሆንኩኝ። በቃ እድሜ ይስጥ ፈጣሪ ትልቅ ደረጃ ያድርስ። እግዚአብሔር ይስጥ ኑኑዬ። እንኳን በሰላም አገኘሁሽ ኑኑዬ። ቆይ እዚህ አምጥተው ጥለውሽ ነው? ችግር የለውም፣ የቀረውን ቤት ሄደን እንነጋገራለን። አይደለም ጋሼ፣ አምልጬ ነው። ኧረ ተይ እና እንዴት ብለሽ ነው እዚህ የደረሽው? ከየት ወጥተሽ ነው? እስቲ ታውቂዋለሽ? እስቲ ውሰጂኛ እንደዛ ከሆነ። ብመለስ እንኳን የማውቀው አይመስለኝም። እሺ በቃ የኔ ልጅ እንሂድ፣ በቃ አይዞሽ እንሂድ። በቃ በስልክ ያወራኸኝ አንተ ነህ? ተባረክ ልጄ ተባረክ። እግዚአብሔር ይስጥልህ። እናመሰግናለን። እግዚአብሔር ይስጥህ የኔ ልጅ ተባረክ። እግዚአብሔር ይስጥህ። እሺ ነይ በቃ እኔ ነስቲ ፍርድ ተጠቅመሽ ቆይ ማን ነው ደፍሮ ለዚህ ልጅ ብር የሚያበድረው? የሆነ ነገርማ ማድረግ አለብኝ። ከቶሚ ቢቀር ከሱ ብር ላገኝ። ሄሎ እንዴት ናት? መድኃኒቷን ሰጣት? አለቃ ልጅቷ የለች፣ ጠፍታለች። ስማኝ ሰውዬ፣ በየሰከንዱ የተለያየ ነገር እያሰብክ ለኔ ያደውልልኝ። እሺ ቀደም ታመመች፣ አሁን ደግሞ ጠፋች። ምን ማለት ነው? ቆይ ምን ለማድረግ እያሰብክ ነው? ምንም ማድረግ ይመስልሻል? ቴዲ፣ ገንዘብ ለማግኘት ፈልገህ ሌላ ነገር እያሰብክ ከሆነ ይሄ መጨረሻችን ይሆናል። አቡ የመጨረሻ አባይኝ። በቃ እኛ ስንደናበር በሩን አልዘጋነውም ነበር። ልጅቷ ከፍታ አመለጠች። ይኸውልህ እኔ ልጅቷን እስከማውቃት ድረስ በምንም አይነት መንገድ ደፍራ ለማምለጥ አታስብ። በቃ እዛው አካባቢ ፈልጋት። በቃ የሆነ ቦታ ገብታ ይሆናል። አለቃ ለምን አሰሚኝ? ልጅቷ የለችም አልኩሽ እኮ። ወይኔ ሲያናድድ! ገንዘቡን ለማግኘት ጫፍ ደርሰን ነበር እኮ። ማለት ምንም አይነት ገንዘብ አልቀበልም ስትይ አልነበር እንዴ? አቦ ወደዛ በቃ አታስጨንቀኝ። ይኸውልህ ከአሁኑ የገባችበት ገብታ ፈልጋት። ማትረባ ጭራሽ ደፍራ መለጠች። ወይኔ ሄለን በባዶ እጅ አስጨፈጨፈች። እጭ ምን አይነት ነገር ነው በፈጣሪ? እንዴት ነሽ ለታለ? ስለምን ምንም የተገኘ አዲስ ነገር የለም? ምንም ነገር የለም ለታለም። እንደው እትይ ለጋሽ ሁሉንም ነገር ተወው ስትለኝ ጊዜ ተዘናጋው። እንደሱ ባታደርግ ብትፈልጋት ጥሩ ነበር። አሁን የቱ ነው ይሆን? እህት ያስታውስሻት እንዴ? አይ አላስታውስኳትም፣ ግን እህቴ ናት። እሱም መካድ አልችልም። አዎ እሱማ መስዬ እንዴት ናችሁ? እየተሻለሽ ነው? ደህና ነኝ፣ እየተሻለኝ ነው። መስዬ በምኑ መጥፋት በጣም ነው ያዘንኩት። አብራችሁ ተቀላቀየ መቀመጥ እችላለሁ? ማለቴ አብራችሁ ለማዘን ብዬ ነው። አይ
ተውት በቃ እንደው አረብሻችሁ ልጅ። ኧረ ነይ ችግር የለውም ቁጭ በይ። ተመስገን አምላኬን እስቲ ነይ ልጅ የኔ ልጅ ቆይ እንዴት ለቀቁሽ? እንኳን ደህና መጣሽ። አልኩድሽም ደህና ነሽ አይደል? በጣም ተጨንቄ ነበር። አይዞህ አዶኒ የኔ ልጅ ደህና ነች። አሁን ትንሽ ስለደከማት እረፍት ማድረግ ነው ያለባት። በቃ ኑኑዬ አንቺም አረፍ በይ። አዶኒ በቃ እስቲ ልጅ አረፍ በል አንተ። በቃ ቁጭ በሉ ልጆቼ፣ ቁጭ በሉ ባካችሁ፣ እረፍት አድርጉ ትንሽ። አይ እኔ ወዶች ትንሽ ረፊና ኑኑዬ ታወራላችሁ። እሺ? አይ እህቴ ናፍቃኛለች፣ ሄጄ ልሄድ። ወንድምሽም እዛው ነው የሚሆነው፣ ሄደሽ ነው። ወንድምሽ እናቴ መኩዚ ነው እንዴ? አዎ አንቺን ብሎ መጥቷል፣ እዚሁ ነው። ወንድሜ ኑኑዬ ረቀስ በእናትህ። የወንድሟን ስም ሰምታማ እንዴት ብላ ትረጋጋ? አይ ኑኑዬ፣ አይ የሱን ስም ሰምታማ ነፍሷንም አታውቅም። ተመስገን ነው አይንዬ። እኔ አሁን ነገሮች ትንሽ ግራ እየገቡኝ ነው። እንዲያው በስተት አንድ ቀን ብትወጣ እንዴት ይዟታል? አይ ቀን ሲጥላት ነው እንጂ እኔማ እነዛ የተረገሙ ሰዎች አገኟት ብዬ እንደው ስጋቴ። አይ ይሄ እንደዛ አይደለም። እንዲያው ነገሩ እኔ ትንሽ ተወሳስቦብኝ ነው። እስቲ እንዲያው ኑኑ ትንሽ ትረፍና በጥንቃቄ አወራታለሁ። እስቲ እንግዲህ ይሁን እስቲ። እኔ የምልህ ምን ነው ገጠሩ ተስማምቶ ነው እንዴ ጠፍተህ ሄድከው? እህቴ ምን ነው ጥያቄ ታበዣለሽ? ያለንበት ነገር የታየሽ አይመስለኝም። በዚህ ጊዜ እንደዚህ አይጠየቅምሽ። የኔ ነገር ሀዘናችሁን አስረሳችኋለሁ ብዬ እኮ ነው። ዝም ማለትም ይቻላል። እንደሱ ብታረግ ይሻላል። ምን ሆኖ ነው ግን በሆነ ባልሆነው የሚቆጣው? ለነገሩ እህቱም ጠፍታለች። አይዞሽ በቃ ኑኑዬ፣ አሁን ተረጋግሽ። አሁን ወጥተሻል። ኑኑዬ እንኳን በሰላም መጣሽ። በጣም ጨንቆኝ ነበር። ስለተለቀቅሽ ደስ ብሎኛል። አመሰግናለሁ። ወይ መኩዬ አንተም ጨንቆ ነበር። እንኳን ደስ ያለ። ኧረ አንቺ ልጅ የመተቃቀፍ አበዛሽው ምንድነው እንዴ? ኧረ በስመ አብ። አይ እኔ እኮ ደስ ስላለኝ ነው።
መሲንም አቅፋታለሁ። አራት ደናበሪብኝ ሆ ምን ሆናለች ልጅቷ? መስዬ አንቺን ጨንቆሽ ነበረ። እንኳን ደስ ያለሽ። አመሰግናለሁ። በቃ ቦታው ስለማይበቃ እኔ ወንበር ይዤ ልምጣ። አይዞሽ በቃ አይዞሽ በቃ አሁን አትልቅሽ እህቴ። ወንድሜ በጣም ጨለማ ነበር። በዛ ላይ ቶሎ መተህ የምታስለቅቀኝ መስሎኝ ነበር። ዘገየሁብሽ አይደል? ይቅር በይኝ፣ ግድ የለም። ተለቀቅሽ ብዬ ዝም አልልም። ማን እንደሆነ ደርስበታለሁ። ለቀውኝ እኮ አይደለም ወንድሜ። እና ምንድነው? አምልጬኝ ነው። እውነትሽን ነው? እንዴት ጎበዝሽ የኔ እህት! ጎበዝ እኮ ነሽ፣ ጀግና ነሽ የኔ እህት። ባንተ ወጥቼ ነው። እኔማ መቼ አተረፍኩሽ እህት አለው። ያው ሀገሩን ስለማታውቀው ነው እንጂ እዛ ቢሆን እኮ ተይ በቃ ተይ። ሄሎ፣ እንዴት አመሽሽ? በዚህ ሰዓት እንዴት ደወልሽልኝ? በጣም ደስ ስላለኝ ሳልነግርክ ማደር አልቻልኩም። ለዛ ነው። እንኳን ደወልሽ የኔ ቆንጆ፣ ደስ ብሎኛል። ቆይ እህትሽ ተገኘች እንዴ? አዎ ተገኘች። እንዴት ደስ እንዳለኝ ብታይ። እኔም እህቴም ወንድሜም አሁን አንድ ላይ ነን። በጭንቀት ላብድ ነበር እኮ። ፈጣሪ ይመስገን ምንም ሳትሆን የመጣችው። አሜን። እኔም እኮ ተረጋጊ፣ ምንም አትሆንም ብዬሽ ነበር። እንዴት እረጋጋለሁ? አንድ እህቴ እኮ ናት። በዛ ላይ ደግሞ በቃ ጭንቅላት የሚያስበው ጥሩ ነገር አልነበረም። እሱማ መቼስ ታግታ ጥሩ ነገር አታስቢ። በሱ ብቻ አይደለም። እና ሌላው ምንድነው? የያዛት ሰው ከዚህ ቤተሰብ ይመስለኝ ነበር። ለዛ ነው። ምን ይሆናል፣ ዋናው ነገር በሰላም መምጣቷ ነው። እና ደግሞ አንቺም እንደዚህ ስትስቂ በማየቴ በጣም ደስ ብሎኛል። ይሄ ነበር የናፈቀኝ። እሺ በቃ አሁን ወደ ውስጥ ልግባ። መጣው ብያቸው ተደብቄ ነው ማወራ። እንዴ ገና እኮ በደንብ አላወራንም የኔ ቆንጆ። በዚህ ሰዓት ግን ከነሱ ጋር ነው መሆን ያለብኝ። እሺ በቃ ወይ በቴክስት አውሪኛ። እሺ በቃ በቴክስት አወራለሁ። እንዴት አመሻችሁ? እንዴት አመሽ? እግዚአብሔር ይመስገን። አዎ ሄሉዬ፣ ደከመኝና እኮ ወደ ላይ ሳልመጣ ቀረሁ። አዎ መፈለጓ ደከም አይደል? ውይ የኔ እናት ሳልነግርሽ ኑኑዬ እኮ ተገኘች። ማለት ምን ማለት ነው? ማለት ይሄ ቀልድ አይደለም አይደል? አሁን በዚህ ምኑ ይቀልዳል ብለሽ ነው? በዚህ ጭንቅ ሰዓት እቤት ናት ያለች፣ መጣለች። አይ ማለት እንዴት ሊሆን ቻለ ብዬ ገርሞኝ ነው። ሄሉዬ አምልጣ ነው። በጣም ደስ የሚል ነገር ነው። እና ሁኔት ናት ማለቴ በጣም ናፍቃኝ ነበር። የኔ ምስኪን ምንም አልሆነችም፣ አልጎዷትም አይደል? ወደ ላይ ወደ እህቷ ነው ሮጣ ሄደችው። በቃ እኔ ሂጅ ልያት። እትዬ